እንኳን ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል በወርሃ ጥር የሚነበብ የሚጸለይ የሊቀ መላእክት የቅዱስ ገብርኤል ድርሳን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በአካል አንድ የማይሆን የሚመሳሰል በስልጣኑና በመለኮቱ የማይለያይ በባህሪው ስውር ሲሆን በፍጥረቱ የሚታወቅ ብልጭልጭታውን የሚያዘው መብረቁንም የሚበትነው ውሃዎችን በረቂቅ ደመና አካል የሚቋጥር ሊወድቁ የቀረቡትንም የሚደግፍ እውነትን ያጡትን ወደ እውነት የሚመልስ ከወንዶችና ከሴቶች ከሽማግሌዎችና ከልጆች ምስጋና የሚገባው የደስታና የፍስሐ መልአክ የሚሆን የሊቀ መላእክት የገብርኤል ድርሳን ይህ ነው። በጥር 19 ቀን የሚነበብ የሚጸለይ የጸሎቱ ኃይል በአገልጋዩ ላይ በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋር ይህንን ከምታደምጡ ከሁላችሁ ጋር ይሁን፣ አሜን። ወንጌሉን የጻፈ ወልደ ነጎድጓድ ዮሐንስ ሊቀ መላእክት ስለሚሆን ስለ ቅዱስ ገብርኤል ክብር የተናገረው ድርሳን ይህ ነው። መላእክትን ከታላቅ መታወክ በቃሉ ጸጥ እንዳደረጋቸው አለተ ቃርፉ በሚባል መጽሐፍ ውስጥ እንደተናገረ ሳጥናኤል በወደቀ ጊዜ ብርሃንና ጽዱላን የሆኑ ሰማያትን የፈጠረ እግዚአብሔር ይመስገን አለ። የጌትነቱንም ዙፋን ከሁሉ በላይ ያኖረ በቃሉም የቅዱሳን መላእክት ጭፍሮች ስሙን እንዲቀድሱ ከሃሊነቱንም እንዲገልጹ በቃሉ ፈጠረ። በራሱ አምሳልና አርአያ የፈጠራቸው ዳግመኛም በልዩ ልዩ ምስጋና እንዲያመሰግኑት ያደረገ በጌትነቱ ዙፋን ፊትም ብርሃንን የፈጠረ ዙፋንንም ለመሸከም 4 እንስሳ የሚባሉትን ያደረገ የመጀመሪያው ፊቱ የሰው ፊት ይመስላል፣ የሁለተኛው ፊቱ የአንበሳ ፊት ይመስላል። እነዚህም በቀኝ በኩል ሆነው ዙፋኑን ይሸከማሉ። ሶስተኛው ፊቱ የላም ፊት ይመስላል፣ የአራተኛው ፊት የንስር ፊት ይመስላል። እነዚህም በግራ በኩል ሆነው ዙፋኑን ይሸከማሉ። 4 ክንፍ ያላቸው ኪሩቤል የሚባሉ መላእክትም አሉ። ክንፋቸው 6 የሆኑ ሱራፌል የሚባሉም አሉ። በእግዚአብሔር በጌትነቱ ብርሃን እንዳይቃጠሉ በ2 ክንፋቸው ፊታቸውን ይሸፍናሉ፣ በ2 ክንፋቸው እግራቸውን ይሸፍናሉ። 2 ክንፋቸውንም ፊት ለፊት ዘርግተው በአንድነት ይጮሃሉ። የሰራዊት ጌታ እግዚአብሔር ቅዱስ 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 የጌትነት ምስጋና በሰማይ በምድር ምሉ ነው እያሉ ይጮሃሉ። በየማዕረጋቸውና በየወገናቸው አንድ አድርጎ 10 ሊቃነ መላእክትን አደረገ። የመጀመሪያው አለቃ ከመጀመሪያው እስከ ሁለተኛው ከምድር እስከ ሰማይ ያለውን ርዝመት ያህል ነው። እነዚህም በረቂቃን መላእክት ላይ አለቆች ናቸው። ሌሎች አይናቸው ብዙ የሆነ አለቆች ክንፋቸው 6 የሆነ ኪሩቤል አሉ። ከእነሱም ስቡህ እያለ የሚዘምር የሚያመሰግን፣ እኩት እያለ የሚዘምር የሚያመሰግን አለ። የእግዚአብሔርን ስም የሚያመሰግን አለ። ያመሰግኑት ዘንድ እሱ ለሁሉም ያማረና የጣፈጠ አንደበትን ሰጠ፣ አዋቂዎችም አደረጋቸው። ቅዱሳን የሚሆኑ 10 አለቆች አሉ። በብርሃን ደብተራ ዙሪያ የከበረ መንበሩንም ይዞራሉ። ግሩም በሆነ በመለኮት እሳት አትሮንስ አቅራቢያም ይዞራሉ። ከነዚህ አለቆች በላይ ስሙ ሳጥናኤል የሚባል አንድ መልአክ ነበር። እሱም የመላእክትን ምስጋና ወደ እግዚአብሔር ያደርሳል፣ ያሳርጋል። ይህም ርጉም ፍጡር እንደሆነ በልቡ ባወቀ ጊዜ የመጀመሪያውን ብርሃን ባሰበ ጊዜ በአሳቡ ፈዘዘ። ለምን ክብሬን ለባዕድ አደርጋለሁ? እኔ እንዳልመሰገንስ ለምን አመሰግናለሁ አለ። ሳጥናኤልም ከሱ ጋር ላሉ መላእክት እንዲህ ብሎ ነገራቸው። እንደምታስቡት ፈጣሪ ካለን
እኛም አሁን እግዚአብሔር ያልፈጠረው ሌላ ፍጥረት እንፍጠር። መላእክትም ይህን ነገር በሰሙ ጊዜ ፈጽመው ታወኩ። ዳግመኛም ሳጥናኤል ፈጽሞ ካደ። ለመላእክትም እንዲህ አላቸው፣ ፈጣሪ ካለን ከመንበሬ ጣለኝ፣ ከማዕረጌ አዋርደኝ። በዚህም በተናገረው ነገር መላእክት ዳግመኛ ታወኩ። ፈጽሞ እስኪደክም ድረስ የነቀፋውን ቃል በቃኝ አላለም። መላእክትም ከኔ በቀር ሌላ ልታመሰግኑ አይገባችሁም አላቸው። ለኔ ስቡህ ክብር አብይ ተብለው መመስገን ይገባኛልና እኔም የሁሉ ፈጣሪ ነኝ አለ። ይህንን በተናገረ ጊዜ ከመንበሩ ወደቀ፣ ከክብሩ ወረደ። ከእሱም ጋር ብዙ መላእክት ከማዕረጋቸው ወደቁ። ያን ጊዜ መልአኩ ገብርኤል በታላቅ ቃል ጮኸ፣ እንዲህ ብሎ በፍቅርና በሃይማኖት እግዚአብሔርን በመፍራት በንጽህና ሆነን በሥርዓታችን እንጽና ብሎ ጮኸ። የሰላም መልአክ ገብርኤል የመላእክት ሰራዊት በቃሉ ጸጥ አረጋቸው። ያን ጊዜ እግዚአብሔር ተገልጦ እሱ እንደፈጠራቸው ታያቸው። እንዲህ ብሎ ነገራቸው፣ እኔ በጨለማ መካከል ብርሃን ይሆን አልኩ። በዚያን ጊዜ ሰራዊት ጌታ እግዚአብሔር ቅዱስ 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 የጌትነት ምስጋና በሰማይ በምድር ምሉ ነው ብለው አመሰገኑ። የሰማና የታዘዘ በማዕረጉ ጸንቶ በሥርዓቱ ቆመ። ያልሰማና ለመልአኩ ገብርኤል ቃል ያልታዘዘ ግን ከማዕረጉ ወረደ፣ ከዲያብሎስም ጋር ወደቀ። ያን ጊዜ እሱን የመሰሉ መላእክት ከቦታ ሁሉ ወደቁ፣ የረከሱ ረቂቃንም ሆኑ። የቅድስት ቤተ ክርስቲያን ማህበር ስብሰባ ሆይ ይህንን ነገር ተመልከቱ። አንድ ነፍስና አንድ ሥጋ የምትሆኑ ሕግና ሥርዓት ለእናንተ አላችሁና ይህ ሊቀ መላእክት ገብርኤል በባህሪውና በፍጥረቱ ጸንቶ እንደተገኘ ሳጥናኤልን በካደ ጊዜ መላእክት በቃሉ አጸናቸው። ስለዚህ እግዚአብሔር አከበረው፣ የከበረች ሹመትንም በረቂቃን መላእክት ላይ ሾመው። እኛስ እርስ በርሳችን ተፋቅረን ይለምንልን ዘንድ እንለምነው፣ በቃላችንም በሥራችንም የወንድማችንም ሕማም አድርገን። የጌታ ወዳጅ ረድእ ዮሐንስ በመልእክቱ እንደተናገረ በቃል ብቻ እንፋቀር፣ በሥራም ነው እንጂ። እርስ በርሳችን ብንነቃቀፍ ግን ቆዳችን ከአጥንቱ ጋር እስኪጣጋ ድረስ ብንጾም፣ የደሞዝ እስከ መውዛት ድረስ ብንሰግድም ጾማችን ጸሎታችን አያርግም። ፍቅር የትሩፋት ሁሉ መፈጸሚያ ናትና። አንደበቱ መዓዛ ያለው ጳውሎስ ፍቅር ፍጹም ሕግ ነው ብሎ እንደተናገረ፣ ዳግመኛም እንዲህ አለ፣ የመላእክትን ቋንቋ ባውቅ ፍቅር ከሌለኝ እንደሚጮህ እንደ ብርት ድምፅ እንደሚመታም እንደ ከበሮ መሆኔ ነው አለ። ያጸናን ዘንድ የዚህን የሰላም መልአክ የገብርኤልን በዓልና ክብር፣ የጠላታችንን የሰይጣን ፈቃድ ግን አንቀበል፣ ለአምላካችንም እንታዘዝ። ሐዋርያ ያዕቆብ በመልእክቱ እንደተናገረ እግዚአብሔርን እሺ በጀ በሉት፣ ጋኔንን ግን እንቢ በሉት እንዳለ ፍጥረታቸው ጽኑ የሆኑ መላእክት በምክሩ ያጸናቸው ዘንድ ፍጥረታችን ተፈጥሯችን ደካማ የሆነ እኛንማ እንደምን ያጸናን? አማላጅነቱ ልመናው ከአገልጋዩ ጋር ለዘላለም ይሁን አሜን። በሁለት ወገን ድንግል የሆነች እናትና ገረድ ወደምትሆን ወደ ማርያም ነገር እንመለስ። ግሩም የሚሆን የመለኮት መሳሪያ በምድርም አርያም የምትሆን በነፍሷ በሥጋዋ ከኃጢአት ልዩ የምትሆን የአብና የወልድ ማደሪያ የምትሆን ከዓለም ፍጥረት ሁሉ የሚመስላት የለም። ድንጋሌ ሥጋ ድንጋሌ ነፍስ ያላት በድንግልና ንጽሕና የታተመች የመንፈስ ቅዱስ ማደሪያ አስቀድመው ከተናገርኩት ንጹሕ ገንዘቡ ከሚሆን ከአንድ ቸር አምላክ በቀር ሥጋዊ ደማዊ ሰው ወደ እሷ ያልገባ በመጸነሷ 9 ወር በመሸከም የድንግልናዋ ማኅተም ያልተለወጠ በመውለድና በምጥ የሥጋዋ ንጽሕና ሳያድፍ ስለዚህ የፍጥረት ሁሉ መመኪያ የተባለች በዓለም ሁሉ ለሰውና ለመላእክት የማርያምንስ ክብር በእያንዳንዱ ልትናገር ብትፈልግ ብዙ ወረቀትና ቀለም አይበቃም። በአጭርና በመጠን ይሁን፣ የሰሚዎች ልብ እንዳይደነዝዝና እንዳይሰለች። በልመኗ የሚገኝ ይቅርታ፣ የቸርነቷ የተወዳጅ ልጇ ምሕረት፣ የረድኤቷ ስጦታ በአገልጋዩዋ ላይ በዚች ዓለም ልጆች ሁሉ ላይ ይሁን።
በትልቁና በትንሹ በብርቱና በደካማው ላይ ይደር ከዛሬ ጀምሮ እስከ ዘላለሙ አሜን። የልዑል እግዚአብሔር የመላእክት አለቃ የሚሆን የቅዱስ ገብርኤል ድርሳን የይቅርታና የምልጃ መልአክ የድንግል ማርያም መልእክተኛ የሚሆን የቃልን ሰው መሆን የምስራች ነገረ በክንፉም የዓለም ድህነት የተጻፈበት የወንጌል ሕዝብ የምንሆን ሁላችን ከመውደቅና ከመጥፋት ይጠብቀን አሜን። የጽንስና የብስራት መልአክ የቅዱስ ገብርኤል ድርሳን ይህ ነው። ኢሳይያስ እነሆ ድንግል ትጸንሳለች፣ ያለመርከስም ወንድ ልጅ ትወልዳለች፣ ስሙም ኢየሱስ ይባላል ወዳላት ትንሽ የምትሆን ወደ ገነት ርግብ የምስራች ነገረ ቅዱስ የሚሆን የዚህ የመልአክ ብስራቱ ይኸው ተፈጸመ። የሰማይ ሰራዊት አለቃ የሚሆን የእሱ ስሙ ገብርኤል ነው። የጸሎቱ ኃይል በባህርም በደረቅም ይጠብቀን አሜን። የምስራች ተናጋሪ የሊቀ መላእክት የቅዱስ ገብርኤል ድርሳን ነው። ካለቆቹ አንዱ ለእርዳታ የሚላክ ወደ ነቢያት፣ ወደ ሐዋርያት፣ ወደ ጻድቃን፣ ወደ ሰማዕታት እንደዚሁም በየጊዜው ሁሉና በሰዓቱ ወደዚህ ይላክ። ይችን ገዳም ለመጠበቅና ይችን መንጋ ለመጎብኘት አገልጋዩን የሚጎበኘው ዘንድ ለዘላለም አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ነው። በረከቱ በወዳጅ በሕዝበ ክርስቲያን ላይ ይሁን ለዘላለሙ አሜን። ቤተ ክርስቲያን ሲሰሩና ደንጊያ ሊሸከሙ ታላቅ ደንጊያ በሚሰራው ሰው ላይ ወደቀበት። ዳግመኛም በአንዱ ኩሊ ላይ ወደቀና እግሩን ቆረጠው። ሰዎችም መጥተው በአልጋ አድርገው ተሸክመው ይዘው ሲያገቡትም በሽማግሌ ወጌሻ አምሳል ገብርኤል መጣ። በአልጋ የተሸከሙትንም የሆነውን አይ ዘንድ አውርዱት አላቸው። እነሱም ይህን ካዳንከው እኛ ዋጋህን እንሰጥሃለን አሉት። ያንንም ሰው ልጄ ምን ሆን ካለው አንተ በዚህ ዕለት ትድናለህ ብሎ ከዚህ በኋላ በክብር አረገ። በሌሊት እኩሌታም በጽኑ ሕማም ተይዞ ተኝቶ ሳለ መልአክ በሕልሙ ታየው። ለምን ትተኛለህ? ተነስና ወደ ሥራ ሂድ አለው። እግዚአብሔር ሕይወትን ሰጥቶሃልና። ያም ሰው በነቃ ጊዜ መሰል የሌለው መልካም ጤንነትን አገኘ። እንደ ዳንም ማወቀና ተነስቶ ያን ጊዜ በእግሩ ቆመ። እግዚአብሔርን እያመሰገነ ቅዱስ ገብርኤልንም እያመሰገነ ከልጆቹና ከሚስቱ ጋር በዙሪያው የተገኙት ግን ምን ሆነሃል አሉት። እሱም እንዲህ አላቸው፣ ከወዴት እንደሆነ የማላውቀው ብሩህ ሰው መጥቶ ተነስ፣ እግዚአብሔር ሕይወትን ሰጥቶሃልና ወደ ሥራ ሂድ አለኝ። ቃሉንም በሰማሁ ጊዜ ይህን ቁስሌን እንዳልቆሰለ ሆኖ አገኘሁት። ያዳነኝም ገብርኤል እንደሆነ ነግራችኋለሁ ብሎ ተነስቶ ወደ ሥራው ሄደ። ያዩትም ሁሉ አንድ የሚሆን የገብርኤል አምላክ ኃያል ነው እያሉ አደነቁ። ተአምራትና መንክራትን ያደረገ አገልጋዩን የጠብቀው ለዘላለም አሜን። በውስጧ የጊዮርጊስ ሥጋ ያለባት ባህር እንደከፈለ የሚናገር የሊቀ መላእክት ቅዱስ ገብርኤል ተአምር ነው። ተወዳጅነቱ ፍቅሩ በአገልጋዩ ላይ ይሁን ለዘላለም አሜን። አንድ አላዊ ሰማዕት የጊዮርጊስን ሰውነት በብረት መጋዝ እንዲሰነጥቁ አዘዘ። ከሰነጠቁትም በኋላ የሚያቃጥል ድኝና ቁልቋል ካለበት ከብረት ጋን ውስጥ እንዲጨምሩት፣ በብረት ጋኑ ስርም ነበልባሉ 15 ክንድ ያህል እስኪወጣ ድረስ እሳት እስኪያነዱ አሽከሮቹንም አዘዛቸው። እነሱም አደረጉ። ያም አላዊ 2 ክንድ ያህል መሬት ቆፍረው የብርት ጋኔን ከዚያ ውስጥ እንዲጥሉት፣ በላዩም ላይ 1 ክንድ ያህል አፈር እንዲከምሩበት ዳግመኛም አዘዘ። በላዩ ላይም ቤት እንዲሰሩበት አዘዘ። እንዲሁም አደረጉበት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊቀ መላእክት ገብርኤልን አዘዘው። ምድርን ይሰነጥቃት ዘንድ በውስጧ የጊዮርጊስ ሥጋ ያለባትን የብረት ጋንም ያወጣ ዘንድ ከብረት ጋኑም ጋር የጊዮርጊስ ሥጋ ምድሩን ሰንጥቆ ወጣ። በረከቱም አገልጋዩን ይጠብቀው ለዘላለሙ አሜን። የከበሩ የሰማዕታት ሹም የሚሆን የክቡር ጊዮርጊስ ሥጋ ከብረት ጋን ያወጣ ገብርኤል በነጭ ሐር ንጽሕና ልብስ ሸልመኝ፣ መንገድን ከመሄድ እግረ ሰዋራ ሆን ዘንድ ትርፌ መከራ ሞት ነውና። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤል መልኩን እናሰማለን።
ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጳራቅሊጦስ አሮን አንደበት ይሆነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም እላለሁ። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበልዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም ላለው ነገር ግን አምላክ ሰው ሆነ ሰው አምላክ ሆነ ማለትን ይመስላል። ገብርኤል ሆይ የአንበሳ የገጸ ለሐምና የንስር ስነ ገጽ ካላቸው ኪሩቤል ጋራ የእግዚአብሔር ዙፋን የተሸከምህ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተነ። ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስዕርተ ርእስህ እጅ እየነሳው ሰላም ላለው። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱም ማዕዘን ዓለም የመላ አንተ ከምስራቅ የወጣህ ፀሐይ ነህ። ገብርኤል ሆይ እጅግ የሚያስፈራ የእሳት ነበልባል መካከል የነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም ላለው። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት ድን ዘንድ የነገውንና የሰርኩን መሥዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተስሪ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም ላለው። ገብርኤል ሆይ አንተም እንጂ የሰላም ዕረፍት ትሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራ ባህር ከፍሎ አሻግሮታልና። ገብርኤል ሆይ የአብ አካላዊ ቃል መሳኮ ብርሃን ለሚሆኑ ጆሮች ሰላም ላለው። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮችም ሰላም ላለው። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላከ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደህ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮችህ ሰላም ላለው። የንጽሕና የቅድስና መገኛ ለሆኑ ከንፈሮችም ሰላም ላለው። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ገብርኤል ሆይ ተጠራጣሪው ዘካርያስን ለገሠጸው አፍህ ሰላም ላለው። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችም ሰላም ላለው። ገብርኤል ሆይ በባህሪ ከኢዮብ መንፈሰ ባህሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆኖ ለከንፈሬም የትዕግስት መዝጊያ በጅለት። ገብርኤል ሆይ ማኅተመ ባህሪው ቃልህ ለሚሆን አንደበትህ ሰላም ላለው። የባቢሎንን የእሳት ውእየት ወደ ቀዝቃዛነት የለወጠ የስትንፋስህ ጠልም ሰላም ላለው። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ የቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ
እንዳይነዘንዘኝ ከእሳት ነበልባል አድነኝ። ገብርኤል ሆይ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛ በንጽሕና ሐብል ላጌጠ አንገት ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድህ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃት፣ ጋረዳት። ገብርኤል ሆይ የቅድስና ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ሞጣት ለደረበ ዘባንህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኦራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ገብርኤል ሆይ ስነ ባህሪው ለማይመረመር ደረት ሰላም እላለሁ። ጻድቃኖች ለሚጠለሉበት ለክንድ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጆችና ለሁለቱ ረቂቃን ወርቶች ሰላም እላለሁ። ገብርኤል ሆይ የክርስቶስን የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቅ አውጣኝ። ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እደ ኮርና ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ገብርኤል ሆይ ቡሩክ ጸጋን ለሚለግስ መዳፍ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርአያህና በአምሳሌ የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕም ኅብስት ለሆነ ሆድህ ሰላም እላለሁ። የሦስት ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦናህም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነት ይመለሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም እላለሁ። የሥጋዊ ባህሪ ክፍለ አካል ግን በባህሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላት የሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩሩህ እሳታዊ ነበልባላዊ አንጀት ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከል እንጂ እንዳንተ ማን አለ? ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ እንብርት ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፋፍ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ንገረኝ። ገብርኤል ሆይ
በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችና ቋያጾች ሰላም ላለው። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሾቿም 7 አዕማድ አቆመችላት። ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆመ እግሮች ሰላም ላለው። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም ላለው። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ሰይፈ ቁጣን አምዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም ላለው። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችም ሰላም ላለው። ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆን መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ገብርኤል ሆይ የማረጋጋትን የደስታ መገኛ ለሆነው አካለ ቆም ሰላም ላለው። ከፍጥረት ዓለም እስከ ዛሬው በሕያውነት ላለው ስነ መልክም ሰላም ላለው። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦና የእስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድር ርስት የሚገባው መቼ ነው እያልኩ አስባለሁና። ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄና አንተን አምኜ ይህንን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላከ ገብርኤል ሆይ ሰላም ልሃለው። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ ምድር የተላከ ገብርኤል ሆይ ሰላም ልሃለው። ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ቃል ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሥሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም ላለው። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትና ፍርድን ታሰጠኛለህ በማለት እየተቀኘውና ንጹሕ ዝማሬንም እየዘመርኩ ሰላም ልህ ዘንድ አቤቱ ተገለጽልኝ። በነደ እሳት ለተፈጠርክ ገብርኤል ሆይ ሰላም ላለው። የብርሃን ራስ ወርቅ የተቀዳጀ ገብርኤል ሆይ ሰላም ላለው። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም ላለው። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክህ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ
ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት ድን ዘንድ ይህን የቅዱስ ገብርኤልን ድርሳን ጸልያለሁ እንዲህ ያልኩ። መድህንኤል፣ ሕያውታኤል፣ አውካኤል፣ ተርውታኤል፣ ግኤል፣ ዝኤል፣ ቡኤል። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽንዔ ኃይል እንዲሆናት ነው። አቤቱ ለኔ ለአገልጋይህም እንደዚሁ ኃይለ ጽን ሰጥተ ከመዓልትና ከሌሊት ድንጋጼ አድነኝ። ከላይ ከሰማይ ወደ ድንግል የተላከ ገብርኤል ሆይ ሰላም ላለው። ደስታን አብሳሪ መልአክ ሆይ ሰላም ላለው። ጽንሰ ቃልን አስተምረ የምታሳምን መልአክ ሆይ ሰላም ላለው። ሰማያዊ ነድ እሳት ኦፈ ርግብ ሆይ ሰላም ላለው። ፍጹም ደስታን ተናጋሪ መልአክ ሆይ ሰላም ላለው። ከእደሞት የምታድን መልአክ ሆይ ሰላም ላለው። ያንተን አማላጅነት በመዓልትም በሌሊትም ተስፋ ስለምናደርግ ጥበቃ አይለየን። በነፍስም በስጋም ታደገን። የእግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን። በተፈጠረ በስድስተኛ ወር ይኸውም 5500 ዓመት ነው ከልጅ ልጅህ እወለዳለሁ በደሜም ቤዛ ሆነሃለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል በካደ ጊዜ ከመልካም ተአዛዥነቱ ስለጸና ሊቀ መላእክት ቅዱስ ገብርኤል ያደረገውን ያን ጊዜ እግዚአብሔር ላከው። ቀድሞ ግን በመላእክት ማዕረግ መጨረሻ ነበር። ወደ ገሊላ ክፍል ናዝሬት ፈጥነ ሂድና ለድንግል ማርያም ከሷ ሰው መሆኔን ምስራች ንገራት፣ ከሴቶች ሁሉ እሷን መርጫለሁና አለው። ከጌታውም ቃል ይህንን በሰማ ጊዜ ፈጽሞ ደስ አለው። ስለ ርኅራኄውና ሰውን ስለመውደዱ በአዳም መዋረድ አስቀድሞ እንደተናገርን እያዘነ ይኖር ነበር። ስለዚህም እንደነሱ ያሉ ሌሎች መላእክትን ያልሰጠ ይህንን ታላቅ ጸጋ እግዚአብሔር ለሱ የሰጠው የሐዘን ዋጋው ደስታን ማግኘት ነውና ተወዳጅ ለሆነ ለዚህ መልአክ ከባልንጀሮቹ መላእክት ይልቅ ደስታና ክብር በእውነት ይገባዋል። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው ብሎ መጽሐፍ እንደተናገረ የፊቱ ብርሃን ወደ ልብ ደስታ የሚመራ ሰሎሞንም ልብ ከተደሰተ ፊት ይበራል፣ ልብ ካዘነም ፊት ይጠቁራል ብሎ እንደተናገረ ለብሃዊ ኤፍሬም በረቡዕ ቀን በተናገረው ውዳሴ እንዳመሰገነው የሰራዊት ጌታን በወለደች በድንግል ፊት በታላቅ ክብር ባየው ጊዜ እንዲህ ብሎ እንዳመሰገነው ደስተኛ የምትሆን ባለምስራች ገብርኤል ሆይ የተሰጠህ ክብር ታላቅ ነው። ወደኛ የመጣ የጌታችን ልደት ሰበክልን። ለድንግል ማርያም ያለ መለወጥ ትወልጃለሽ ብለህ ነገርካት። ወደ ቀድሞ ነገራችን እንመለስና እመቤታችን ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ ከሐር ጋራ ወርቅ ትፈትል ነበር። አንድ ቀን ከናዝሬት ጉድጓድ ውሃ ልትቀዳ ተነስታ ሄደች። ሊቀ መላእክት ቅዱስ ገብርኤል ወረደ። እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል አላት። እሱም ካንቺ ጋር ነው፣ በእግዚአብሔር ዘንድ መወደድን አገኘሽ፣ ከሴቶች ሁሉ አንቺ ትበልጫለሽና። እመቤታችን ማርያምም የተናገራትን በሰማች ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራ መለስ ብላ ተመለከተች። ማንንም እያየችው የለም። ታላቅ ፍርሃት አደረባት። ማድጋዋንም ትታ ወደ ቤቷ ተመለሰች። ሐርንና ወርቅን ትፈትል ጀመር። ዳግመኛ መጥቶ ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አገኘሽ፣ የእግዚአብሔርን ቃል አንቺ በመንፈስ ቅዱስ ትጸንሻለሽ። ማርያምም መልሳ ለቅዱስ ገብርኤል እንዲህ አለችው፣ ወንድ የማላውቅ ይህ እንደምን ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣
መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጋርድሻል፣ ያጸናሻል አላት። ካንቺም የሚወለደው ቅዱስ ነው አላት። እሷም ለመልአኩ የእግዚአብሔር አገልጋይ እኔ አለሁ፣ ነፍሴም በእጁ የተያዘ ነውና እሱ የወደደውን በእኔ ላይ ያድርግ ብላ መለሰችለት። ያን ጊዜ ከሦስት አካላት አንዱ በፍጹም አካሉ አምላክነት ያለው ቃል ወደዚህ ወረደ። በሦስትነቱ መጉደል ሳይኖርበት በታችም አራተኛ ሆኖ ሳይጨመር ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ ተጸነሰ። ሕፃናትን የፈጠረ እሱ በጥንታዊ አካል ተቀረጸ። ወንጌላዊ ዮሐንስ እንደተናገረ የማይመረመር ተዋህዶ ከባህሪ መለኮቱ ሳይለወጥ ቃልም ስጋ ሆነ ብሎ መጽሐፍ እንደተናገረ የሁለቱ ተዋህዶ አይመረመርም። ከተጸነሰ ጀምሮ 9 ወሮችና 5 ቀኖች ከተፈጸሙ በኋላ ከዓለም አስቀድሞ ከአብ ባህሪ ብቻ ያለ እናት እንደተወለደ እንዲሁም ማኅተመ ድንግልናዋን ሳይለውጥ ከምድራዊት ድንግል ብቻ ያለ አባት ተወለደ። ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግል በተወለደ ጊዜም የእናቱ ማኅተመ ድንግልናው አልተለወጠም። ስለዚህም ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ እንደተናገረ፣ ዳግመኛም ሕዝቅኤል በምስራቅ የተቆለፈች ደጃፍ አየሁ አለ። ከኃያላን ጌታ በቀር ሌላ የገባባት የሌለ እሱ ግን እንደተቆለፈች ገብቶ ወጣ። ወደ ቀድሞ ነገራችን እንመለስ። በዚያን ጊዜ ጠባቂዎች ነበሩ፣ በሌሊትም በመዓልትም ተግተው የሚጠብቁ በየፈረቃም ሆነው የዚያን ሀገር መንጋ ይጠብቁ ነበር። የእግዚአብሔር መልአክ ቅዱስ ገብርኤል ከእሷ ዘንድ መጥቶ ቆመ። የእግዚአብሔርን ብርሃን በላያቸው ፈሰሰላቸው፣ ታላቅ ፍርሃትም አደረባቸው። የደስታ መልአክ ገብርኤል አይዟቸው አትፍሩ አላቸው። ለእናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች ነግራችኋለሁና ዛሬ በዳዊት ሀገር መድህን ተወልዶላችኋል። ይኸውም የከበረ ጌታ ክርስቶስ ነው። ምልክቱም እንዲህ ነው። ብላቴና በጨርቅ ተጠቅሎ አውራጣቱን ታስሮ በጎል በግርግም ተኝቶ ታገኙታላችሁ አላቸው። ያን ጊዜ በዚህ መልአክ ከገብርኤል ጋራ ብዙ የሰማይ ጭፍሮች ድንገት ታዩ። ምስጋና በሰማይ ለእግዚአብሔር ይሁን፣ በምድር ሰላም ለሰው ፍላጎቱ ይፈጸም ዘንድ እያሉ ያመሰግኑት ነበር። የመላእክት ማህበርም ከጠባቆች ጋር አንድ ሆነው በአንድ ቃል አንድ ምስጋና ቀረቡ። መላእክትም ከነሱ ወደ ሰማይ ከወጡ በኋላ ጠባቆች እርስ በርሳቸው እንዲህ ተባባሉ፣ ኑ እስከ ቤተልሔም እንሄድና ወዲያና ወዲህ እያልን እግዚአብሔር የገለጠልንን ይህን ነገር እንረዳ። ፈጥነው ሄዱና ማርያምና ዮሴፍን ሕፃኑን በጎል ተኝቶ አገኛቸው። ባዩትም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አወቁ። የጠባቆችንም ነገር የሰሙ ሁሉ አደነቁ። ከብት ጠባቂዎቹም ስላዩትና ስለሰሙት እግዚአብሔርን እያመሰገኑ ተመለሱ። በሊቀ መላእክት በገብርኤል የምሥራች ነጋሪነት በእመቤታችን በማርያም ለተሰሩ ምስጢራትና መንክራት አንክሮ ይገባል። ይኸውም ያለ ዘርአ ብእሲ የመለኮት መጸነስና ያለ ተፈትሖ ማኅፀን የጌታ መወለድ፣ ባል እንዳገባች ሴት ከድንግል ጡቶቿ ዘመኖችን በሚያሳልፍ ሕፃን አፍ የወተት መፍሰስ ነው። እግዚአብሔር የመረጣቸው ናቸው ለተባሉ ለመቅደሰ ካህናት ያልተደረገ ለከብት ጠባቂዎች ሰማያዊ ምስጢር መገለጥ ነው። ከፋርስ ሀገር እስከ ቤተልሔም ድረስ በኮከብ መታየት የጥበበኞች መመራት ነው። ጸሎትና በረከቱ አገልጋዩን ሕዝበ ክርስቲያኑ ይጠብቀው ለዘላለሙ አሜን። ዳግመኛም የሊቀ መላእክት ቅዱስ ገብርኤል ተአምሩ ነው። በአንዲት አገር አንድ ንጉሥ ነበር። ንግሥትም ነበረች። የንጉሡም ልጅ ከእናቷ ከንግሥት ጋር ነበረች። በንጉሡም ቤት አብራሲት የሚባል አንድ ስራየኛ ነበር። ያም ሰው ያችን ሴት ያያት ዘንድ በዓይኑ ትክ እያለ ይመለከት ነበር። የሚያምር መልኳን አየና በልቡ ተመኛት፣ ተገናኛትም። ያን ጊዜ ጸነሰች። ከዚህ በኋላ መልኳ ያማረ ወንድ ልጅ ወለደች። ንጉሡም የአብራሲትንና የንጉሡን ልጅ ይህንን ስራቸውን ሁሉ አላወቀም ነበር። አብራሲትም ለሕፃኑ ይህንን ነገረው። ልጅ ሆይ ወደ አንተ የሚመጣ ማን ነው?
የምታየውስ ማንን ነው አለው። ከተወለድክበት ጀምሮ ኃይሌም ተቀነሰ፣ ስጋዬም ደከመ። ሕፃኑም እንዲህ ብሎ ተናገረው። የተወለድኩባት ቀን ይህች ናት። በየወሩ በ19 ቀን በንጋት ጊዜ የፊቱ መልክ እንደ ፀሐይ የሚያበራ ወፍ ወደ እኔ ይመጣል። ወገቡንም በወርቅ ዝናር ታጥቋል። በራሱም በሚያበራ ዕንቁ የተጌጠ የራስ ወርቅ አድርጓል። በራሱም ወርቅ ውስጥ ያለው ቄፋዝና ጳዚዮን የሚባል ወርቅ ተጊጧል። በእጁም የተከለሰና የጠራ የወርቅ በትር ይዟል። መልኩ ቀይ ብረት ይመስላል። የአካሉም አይነት የተቆለለ እሳት ይመስላል። ከፊቱም ሲያዩት ሰው ይመስላል። ግርማው እጅግ ያስፈራል። አነጋገሩ ነፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። የባህርም ውሃ በተናወጠ ጊዜ እንደሚጫወት እኔም እሱን ባየው ጊዜ ከድንጋጼው የተነሳ በፊቱ ወድቃለሁ። እሱም ያነሳኝና በእግዚአብሔር ፊት የምቆም ሊቀ መላእክት ገብርኤል ነኝ፣ አይዞህ ይለኛል። ደግሞም እንዲህ አለ። ከተወለድክበት ቀን ጀምሮ እስከ ዛሬ ድረስ እኔ ካንተ ጋር አለሁ። ዓለም እስከሚያልፍ ድረስ በየዘመን ሁሉ ካንተ መራቅ የለብኝም። ስምህም በክብር ከፍ ከፍ ይላል። መሰሪያ አብራሲትም ይህንን የልጁን ነገር በሰማ ጊዜ ከንግሥት ጋር ፈጽመው አደነቁ። ታላቅ ፍርሃተ ረዓድም ያዛቸው። እሱም ሊቀ መላእክት ገብርኤል በዘመኑ ሁሉ እየጠበቀው ኖረ። ጸሎትና በረከቱ ከአገልጋዩ ጋር ይሁን። ጌታችን ኢየሱስ ክርስቶስ በተሰቀለበት ዕለት የምኩራቡን መጋረጃ ከላይ እስከ ታች በአንድ ክር እንደቀደደው የሚናገር የሚወደውን ጌታውን ክርስቶስን በእንጨት ተሰቅሎ በብረት ተቸንክሮ ባየው ጊዜ በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋላ ዘመንም ለልደቱ ምስጢር የታመነ ያደረገውን እሱን ባየው ጊዜ አዘነ። ይህ ሊቀ መላእክት ቅዱስ ገብርኤል መታገስ አልተቻለውም። በቁጣ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ዳሩ ግን እግዚአብሔር ቸርነቱ ስለከለከለችው ሰይፉንም መልሶ የምኩራቡን ቤተ መቅደስ መጋረጃ ቀደደው። አንዱን ፈትልም ከላይ እስከ ታች 2 አደረገው። ስለኛ የተሰቀለ የፈጣሪውን የክርስቶስን ቸርነት ባይከለክለው ዓለም እስከሚያልፍ ድረስ ዝም ባላለ ባልታገሰውም ነበር። በረከቱ ረድኤቱ ይጠብቀን። ጥር 19 ዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 19 በዚች ዕለት የከበሩ የአባ ዝሁራ የአባ ባሱራ የእናታቸው የኔራ ስጋቸው ተገኘ። እሊህ የከበሩ ተጋዳዮችም ጣዖት በሚመለክበት ዘመን ሳብሳ ከሚባል ሀገር በሰማዕትነት ሞቱ። ስጋዎቻቸውም በሳብሳ ሀገር በቤተ ክርስቲያን ውስጥ የሚኖሩ ሆኑ። ከንጹሐን ሰማዕታት ዘመን ከ947 ዓመት በኋላ የአፍርንጊ ሰራዊት ግብፅን ከበቧት። የድምያጥንም ከተማ ወስደው በዚያ ነገሱ። ከእርሷም ጋር በዙሪያ ያሉ ታላላቅ ከተሞችንም ያዙ። የኮሞል ንጉሥ ይህንን የግብፅ ንጉሥ ነው። አፍርንጊያውንም ይወጋቸው ዘንድ ከግብፅ ሀገር ሁሉ ብዙ ሰራዊትን ሰበሰበ። ሰራዊቱም ሲጓዙ ብዙዎች አብያተ ክርስቲያናትን አፈረሱ። ከፈረሱትም ውስጥ አንዲቷ የእሊህ ቅዱሳን ሰማዕታት ስጋቸው በውስጧ ያለባት ናት። ከሰራዊቱ አንዱ የቅዱሳን ሰማዕታት ስጋ ያለበትን ሳጥን ወሰደ። በውስጡ የሚደሰትበትን የዚህን ዓለም ገንዘብ እንደሚያገኝ አስቦ በከፈተው ጊዜ ከዕንቁ የከበረ የቅዱሳንን ስጋቸውን አገኘ። ክብራቸውን ግን አላወቀም። ከቤተ ክርስቲያኑ ግድግዳ ላይ ስጋቸውን በትኖ ሳጥኑን ወስዶ ሸጠው። ምሕረቱ የበዛ የሚታገስ ልዑል እግዚአብሔርም ወደ አፍርንጊ ሰራዊት እስከሚደርስ በእርሱ ላይ ታገሰ። ጦርነትን በገጠሙ ጊዜ ከሁሉ አስቀድሞ እርሱ ተገደለ። ባልንጀሮቹም ምስክር እንደሆኑ ወደ ሀገራቸው በተመለሱ ጊዜ የእግዚአብሔርን ክብር ፈጽመው ሰበኩ። እንዲህም አሉ። እርሱ አስቀድሞ በሰይፍ ተመታ፣ ራሱ ተቆረጠ፣ ጎኖቹም ሰነጣጥቀውት በክፉ አሟሟት ሞተ። የቅዱሳኑ ስጋቸው ያ ሰው በበተናቸው ጊዜ የአንድ ቄስ ሚስት የሆነች አንዲት ምእመን ሴት ቆማ ስትመለከት ነበር። ከዚህ በኋላ በብልጭታ ወደ እርሳቸው ገብታ ደስ እያላት ወስዳ
በመጎናጸፊያዋ ጠቀለለቻቸው። እስላሞችንም ከመፍራቷ የተነሳ በቤተ ክርስቲያን ማዕዘን ውስጥ አኖረቻቸው። በመጎናጸፊያዋም እንደተጠቀለሉ በጡብ ሸፈነቻቸው። በዚያም ጡብ ተሸፍነው በዚህ ማዕዘን ውስጥ 20 ዓመት ኖሩ። ከቀን ብዛትም የተነሳ ያቺ ሴት ወሬያቸውን ረሳች። እግዚአብሔርም ለወገኖቹ ጥቅም ይገልጥላቸው ዘንድ በወደደ ጊዜ በዚያ ሴት ፊት ሌሎች ሰዎችን አስታወሷቸው። እርሷም በዚያ ጊዜ አስታወሰች። ለካህናቱና ለምእመናኑ ነግራ ቦታቸውን አሳየች። ካህናቱም ገብተው ስጋቸውን አነሱ። ያማረች ሳጥንንም ሰርተው በውስጧ በክብር አኖሯት። እንደ ዛሬቱም ዕለት በዓልን አደረጉላቸው። ሁልጊዜም በዚህች ዕለት በዓል ያደርጉላቸው ዘንድ ስማቸውን በበዓላት ግጻዌ መጽሐፍ እንዲጽፉ የሀገሩ ሊቀ ጳጳስ አባ ገብርኤል አዟልና። ከአጽሞቻቸው ድንቅ ተአምራት ተገለጡ። ከተአምራታቸውም አንዱ የታወረች ሴት ያለቻት ሴት ነበረች። ተስፋ ከቆረጠች በኋላ ከቅዱሳኑ አጽም በተማጸነች ጊዜ ዓይኖቿ ተገልጠውላት አየች። የሊህ ሰማዕታት ክብራቸውን ያከበረም ጌታችን ኢየሱስ ክርስቶስ የተመሰገነ ይሁን። በረከታቸው ከኛ ጋር ትሁን። ጥር 19 የሚከበሩ ዓመታዊ የቅዱሳን በዓላት፦ ጻድቁ አቡነ ያፍቀርነ እግዚእ፣ አባ ባሱራ፣ ቅድስት ኔራ፣ ቅድስት በርስጢና፣ አባ ዝሆራ። ወርሃዊ በዓላት፦ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አባ አብይ እግዚእ፣ አቡነ ዮሴፍ ብርሃን ዓለም፣ አቡነ ስነ ኢየሱስ። ጌታዊ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰበው በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም መነኮሳት ወይ ልጅ አዋቂ ሳይለይ የምንሰባሰብበትን ጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ የጻፈውን ያጻፈውን የተረጎመውን በእርጋታ መንፈስ በተመስጦ ሕሊና ያዳመጠ በደለኛን የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል በምትችሉት ቪዲዮ ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት በመጻፍ መንፈሳዊ ድጋፋችሁ አይለየን።